አንቺ ነሽ አይደለሽም? ስለዚህ እንዲከፋሽ አልፈልግም። ማለት ለምን ተናገርኩ ብዬ እንድጸጸት እንዳታረጊ። ለምን እንዳልነገረኝ አላህ አለም አላውቅም። ቢያንስ ከአንቺ ጋር ትቀራረባላችሁ ምን ሆነዋል ስልሽ አልነገረሽም። ግን የነገረሽ ነገር ካለ ማወቅ ያለብኝ ነገር ካለ ደስ ይለኛል። ማለት የራሱ የኔ ብትሆን ብሎ የሚያስበው ሰው አለው። ከዛ ይሄ ሰው ደግሞ ማለት እንደዚህ አሁን ግጥ አድርጌ የምነግርሽ ይሄ የኔ ሀሳብ ነው እንዳልኩሽ። ከዛ አንቺ የተረዳሽበት ለአንቺ የታየሽ እይታ ይሆናል። አንቺ ነሽ የምትወስኚው ማለት ግን አሁን እንዲጎዳሽ አልፈቅድለትም እኔ እያወቅኩ ማለት አይ ሲልሽ አልገባኝም። ምን አይነት ነገር ነው? ወደ እንትን ነው ብገቢ ተጓጓኝ ማለት ምን ሆነ? እኔ ምን ሆንኩኝ? ተፈጠረ? እሱ የሚፈልገው የአንቺን እህትነት ነው በግልጽ ማለት እሱን በእንደዚህ አይነት መንገድ ነገር አላውቅም። ይቅርታ ግን በቃ እሱ የሚፈልገው የአንቺን እህትነት ነው እና ለአንቺ ራሱ የሚበጅሽ ነገርኩሽ ነገር ይላል አይፈልሽ ሁሌ የሰው ልጅ ማለት እንዴት አድርጌ እንደማስረዳሽ አላውቅም። አሁን ግን ራስሽን እንድታዳምጪ ነው የምፈልገው። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድ የነባ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኛ አለን አልሐምዱሊላህ ሰላም ነን። ይኸው እንግዲህ ከሀረር ተመልሰን ድሬዳዋ ገብተናል። በጣም ይሞቃል ብታዩ እዚህ እና ቆይታችን ደግሞ አሪፍ ነበር አልሐምዱሊላህ። እና አሁን ያው ነባማ አክስቷ ጋር ናት። እኔም እንግዲህ ያው ያረፍኩበት ቦታ ነኝ። ነባን ጠርቻታለሁኝ ስለ አንድ ነገር ላማክራት እና በዚህ አጋጣሚ ውድ ነባ ቤተሰቦች ወላሂ ነው የምላችሁ ነባ በጣም ደስ የምትል ልጅ፣ ትንሽዬ ልጅ፣ አጓጊ ጠንካራ የሆነች ናት እና ስላወኳት ወላሂ በጣም ደስ ብሎኛል በዚህ አጋጣሚ እና እናንተ ማበረታቷት ከጎኗ ሁኑ እና ዛሬ የሚጠራኋት አንድ ነገር ላማክራት ነበር እንደ እህትነት ያው ልጅ መሆኗንም ስላየው ከተገነዘብኩት ነገር አንጻር ከሷ በላይ ያው ታውቃላችሁ የአህሙ ጓደኛ ነኝ እና አህሙና እኔ ደግሞ እንደ ቅርበታችን ያው ሰው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ እኔ በጣም ሰላም ነኝ። እንዴት ናችሁ? ደህና ናችሁ? ሀይዴ ወዳችሁና ፈቅዳችሁ ስለምትከታተሉ ከልብ ነው የማመሰግነው። እንግዲህ አዲሶችም ሰብስክራይብ ሼር በማድረግ ቤተሰቡን ነባሮችም ላይክ ሼር እያደረጋችሁ አበረታቱኝ። ውድ ሀገሬ ልጆች ኢንሻአላህ ጥሩ ነገር ይዤ እመጣለሁ ብዬ ተስፋ አለኝም ይዤም እመጣለሁኝ ኢንሻአላህ። የዛሬው ቪዲዮ ደግሞ እንግዲህ እንዳያችሁት መግቢያው ላይ እንዳያችሁት ስለ ወንድማችን አህሙና ስለ እህታችን ነቢያ ነው ማለት ነው ነባ እና እንግዲህ እንደሰማችሁት እስቲ አይታችሁ ፍረዱ። ያው ሰምታችሁታል መግቢያው ላይና እስቲ አይታችሁ ፍረዱ። እኔ በበኩሌ በጣም ነው ያሳዘነችኝ ነባ እህታችን። ያው እቺኛይቱም ደግሞ አሁን የነገረቻት ተሳስታለች ብዬ አላስብም። ምናልባት እውነት ተሆነ ለሷ ይጠቅማታል የነገረቻት ነገር። ምክንያቱም ወደፊት በቃ እንትን እሷ ለራሷ ህይወት ይኖራታል እና ነባ እህታችን አንቺ ብዙ ነገር የሚጠብቅሽ ገና ታዳጊ ጨቅላ እህታችን ነሽና በዚህ ነገር እንድትከፊ አይገባም። ምክንያቱም እንኳንም ቶሎ አወቅሽ አንድ ሰው ልቡ ሌላ ቦታ ተሆነ አንቺ ዝማር እንኳን ፈትፍተሽ ብታቀርቢ ነው የማይታየው ማለት ነው። አሁን እውነት ተሆነ ማለት ነው እውነት እሱ ውጭ ወጥቶ ተሆነ አንቺ ያቀረብሽው ማር እንኳን በሰጪው ምን ለሱሬት ነው የሚሆንበት ማለት ነውና አብሽሪ አላህ ያጠንክርሽ። እኔ እንጃ ያው አሁን ላይ እውነታውን ለመቀበል አምነሽ ለመቀበል ትንሽ ሊከብድ ይችላል። ግን ኢንሻአላህ ሁሉም ነገር ያልፋል። የማያልፍ ነገር የለም። ዛሬ ደስታ የሆነ ነገም ይስቃል ማለት አይደለም። ዛሬ ያዘነ ነገም ያዝናል ማለት አይደለም። ሁሉም ነገር ያልፋል። ነገ የተሻለ ቀን ነውና እህታችን አብሽሪ ነባዬ እና ወዶችን ደግሞ እዚህ ጋር እንጀራ እየጋገርኩ ነው። እንጀራ ላብላችሁ ማለት ነው የነጭ ዱቄት እንጀራ። የዛሬው ቪዲዮ ይሄን ይመስላል። አሰላሙ አለይኩም ወራህመቱላሂ